ትዝታ ዛራዳ ወዳጆቼ ሆይ በስደት ከምኖርበት ሀገር ለሥራ ስሯሯጥ የተረፈችኝን ጥቂት የረፍት ጊዜ አብቃቅቼ ዘንድሮ በስጋ ከተለየን 17 ዓመታት ያለፉትን ታላቁን ድምፃዊ ጥላሁን ገሰሰን ጥቂት ነገር ሞጫ ጭሬ ለማስተዋወስ ልኬያለሁ። የመታሰቢያውን አበባ ሐውልቱ ስር ማስቀመጥ ያህል ይቆጠርልኝ ብለው አለባቸው ደሳለኝ አበሻ ከለንደን የላኩልንን ጽሑፍ እንዲህ ከጥላሁን ገሰሰ ሙዚቃዎች ጋር አቀናብረን እናቀርበዋለን። ለጸሐፊው ላለባቸው ደሳለኝ አበሻ በእናንተ በአድማጮቻችን ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ዝክረ ጥላሁን ገሰሰ ካለባቸው ደሳለኝ አበሻ ለንደን። ድምፁ የሀገር ሰንደቅ ዓላማ ያህል ክብር የሚሰጠው ጥላሁን ገሰሰ ለግማሽ ክፍለ ዘመን ያህል በኢትዮጵያ ሙዚቃ ውስጥ በነበረው ከፍተኛ አስተዋጽኦ የኢትዮጵያ የሙዚቃ ንጉሥ በሚል መጠሪያ ይታወቃል። በሕይወት በቆየባቸው 3 የተለያዩ ሥርዓቶች የሕዝብ ተወዳጅነቱን ጠብቆ መቆየቱ የሙዚቃ ሥራዎቹ ከፖለቲካዊ ለውጦች በላይ የሕዝብን የልብ ትርታ የሚነኩ መሆናቸውን ያሳያል። ጥላሁን ገሰሰ ድምፁን እንደፈለገ የማዘዝ ልዩ ተሰጥኦ የነበረው ሲዘፍን ትንፋሹን የሚጠቀምበት መንገድና ስሜቱን በድምፅ ቀለም የመቀየር ችሎታው ምትሃተኛ ያሰኘዋል። የዘፈኑን ስሜትና ሕመም አድማጩ የራሱ ሕመም አድርጎ እንዲቀበለው የማድረግ ልዩ ኃይል ነበረው። ዘፈኖቹን ሲዘፍን በቃላት ብቻ ሳይሆን በፊቱ መግለጫና በሰውነት እንቅስቃሴው ጭምር ስሜቱን ለታዳሚው አጋባ ነበር። የሐዘን ዜማዎችን ሲዘፍን አብሮ የሚያለቅስ፣ የደስታ ሲሆን ደግሞ አብሮ ፈገግ የሚል ድምፃዊ ተዋናይም ጭምር ነበር። በጥላሁን ገሰሰ ድምፅ ያልተዘፈነ የሕይወት ክፍል የለም ማለት ይቻላል። በዘፈኖቹ ውስጥ ሰውን ማክበርን፣ ሥራ መውደድንና አንድነትን ይሰብካል። ዘፈኑ የሰው ልጅ ክብርና ማንነትን የሚተነትን ድንቅ ሥራ የሚሠራ ምትሃተኛ ድምፃዊ ነው። በአንድ ወቅት በጉሮሮ ላይ በደረሰበት አደጋ ለተወሰነ ጊዜ ድምፁ ተዘግቶ ቆይቶ በመጨረሻ በኢትዮጵያ ሕዝብ ጸሎት፣ በእግዚአብሔር ቸርነትና በሕክምና ጥረት ድምፁ ሲመለስለት ያደረገው የመጀመሪያ ኮንሰርት በጊዜው ከፍተኛ ቁጥር የነበረው ሕዝብ ለጥላሁን ያሳየው ፍቅር ከአንድ ድምፃዊ በላይ እንደ ቤተሰብ አባል የሚያየው መሆኑን ማረጋገጫ ነበር። ታዋቂው የኢትዮጵያ የሙዚቃ ንጉሥ ጥላሁን ገሰሰ መስከረም 17 ቀን 1933 ዓ.ም አዲስ አበባ ውስጥ ተወልዶ ያደገው ወሊሶ ከተማ ነበር። ጥላሁን በ1950ዎቹ መጀመሪያ ላይ ወደ አዲስ አበባ በመምጣት መጀመሪያ አገር ፍቅር ቲያትርን በኋላም ዝነኛውን የክብር ዘበኛ ሙዚቃን ተቀላቅሎ በድምፃዊነት ከ400 በላይ ዘፈኖችን ተጫውቶ ልዩ ብቃቱን አስመስክሯል። ለኢትዮጵያ ሙዚቃ ላበረከተው ወደር የለሽ አስተዋጽኦም ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ዲግሪም ተሰጥቶታል። ጥላሁን ገሰሰ ከዚህ ዓለም በሞት የተለየው በኢትዮጵያ ዘመን አቆጣጠር ሚያዝያ 11 ቀን 2001 ዓ.ም የፋሲካ ዕለት ነበር። ዘንድሮ 17 ዓመቱ ነው። የጥላሁን ገሰሰ ማረፍ መላውን የኢትዮጵያ ሕዝብና የጥበብ አፍቃሪዎችን በከፍተኛ ድንጋጤና ሐዘን ውስጥ ጥሎ የነበረ ክስተት ነበር። በወቅቱ በጋዜጦች በሬዲዮና በቴሌቪዥን የተላለፉት መልእክቶች ጥላሁን ለሀገሩ ያለውን ትልቅ ቦታ የሚያንጸባርቁ ነበሩ። በአዲስ አበባ ከተማ የነበሩ የታክሲ አሽከርካሪዎች ለጥላሁን ገሰሰ ክብር ሲሉ ለቀናት ጥቁር ጨርቅ በታክሲዎቻቸው ላይ አስረውና የእሱን ሙዚቃ ብቻ ከፍተው ማጫወት ሐዘናቸውን ገልጸውለታል። የጥላሁን ገሰሰ ሞት በአገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃም ትኩረት አግኝቶ ነበር። ጥላሁን የኢትዮጵያ ሕዝብ የጋራ ድምፅ ነው። እርሱ ሲዘፍን መላው ኢትዮጵያዊ ራሱን ያዳምጣል። ሎሬት ጸጋዬ ገብረመድኅን ጥላሁን ለእኛ ለድምፃውያን መምህራችን ብቻ ሳይሆን የሙዚቃው አምድ ነበር። ጥላሁን ሞተ ማለት የኢትዮጵያ ሙዚቃ ግማሽ አካሉን አጣ ማለት ነው። ታዋቂው ድምፃዊና የሙያ ባልደረባው መሐሙድ አህመድ ጥላሁን በሕይወት ዘመኑ ሁሉ ለሀገሩ የዘመረ በችግር ጊዜ ደግሞ ድምፁን ለድሆች የሰጠ ታላቅ ሰው ነው።
የሞተው በሥጋ ቢሆንም በዜማው ቅላጼና በግጥም ስንኞች ውስጥ ዘላለማዊ ሆኖ ተተክሏል። እንዲህ ያለ ድምፅ ዓለማችን በአንድ ዘመን አንዴ ብቻ የምትለግሰን ስጦታ ነው። ታዋቂው የመድረክ ሰው ደበበ እሸቱ የጥላሁን ገሰሰ የቀብር ሥነ ሥርዓት ሲፈጸም በሥነ ሥርዓቱ ላይ እጅግ ከፍተኛ ቁጥር ያላቸው አድናቂዎቹ ወደ አደባባይ በመውጣት ንጉሥ አይሞትም እያሉ ሲያለቅሱ እንደነበር በታሪክ ተመዝግቧል። ይህም አንድ ድምፃዊ በሀገር ደረጃ ያለውን ክብርና ተሰሚነት ያሳየ ትልቅ ክስተት ነበር። አንድ የልብ አድናቂ የሆነ ሰው በማኅበራዊ ሚዲያ በእርግጥም ጥላሁን በድምፅ ተአምር የመሥራት አቅም ነበረው፣ ድምፁ ተስፋ የቈረጠውን የሚያጽናና የታመመውን የሚፈውስና የራቀውን የሚያቀራርብ ስለነበር ድምፁ ተቀርጾ ስለቀረ ቢሞትም ስናፍቀው እናገኘዋለን፣ ስናዝን እናለቅስበታለን፣ ሀገራችን ስትጠራ በሱ ድምፅ አቤት ብለን ለአንድነቷ እንቆማለን በማለት ጥላሁንን ገልጾት ነበር። ጥላሁን ገሰሰ ለኢትዮጵያ ሙዚቃ ያለው አስተዋጽኦ ልክ እንደ አንድ ትልቅ ኢንሳይክሎፒዲያ ነው። የዘመናዊ ሙዚቃችን ፊደልና መዝገበ ቃላት ነበር። ባለብዙ ምዕራፍና ተነቦ የማይጠገብ ባለብዙ ገጽ ድርሳን ነበር። ጥላሁን ለሙያው ብቻ ሳይሆን ለሰው ልጅ የነበረው ሰብአዊ ክብርም ድንቅ ነበር። ራብ ሲመጣ በዜማው የሚማጽን፣ ሀገር ስትቸገር አጥንቴ የሚከስከስ ብሎ ዳር ድንበሯ ላይ የሚቆም እናም ለሰው ልጅ ፍቅር ቅድሚያ የሚሰጥ የጥበብ ሰው ነበር። ዛሬ ድረስ ስሙ ሲነሳ አብሮ የሚነሳው ክብሩ፣ ትሕትናውና ያ የማይደገም ማንነቱ ነው። ጥላሁን ገሰሰ በድምፁ ብቻ ሳይሆን ለፍቅር በሰጠው ክብርን በገለጸበት ጥበብ የኢትዮጵያ የዘላለም የፍቅር አምባሳደር ነው። የፍቅርን ኃያልነት በሱ ሥራዎች ውስጥ ስንመለከት በእርግጥም ፍቅር ስሜት ብቻ አይደለም የሚለውን ሐሳብ በጥላሁን ዜማዎች ውስጥ ሙሉ ማረጋገጫውን እናገኛለን። እነዚያን ያንጎራጎራቸውን ምርጥ ዘፈኖች ይዘፍን ከመዝፈን ባለፈ ወደ መፍጠር ደረጃ ከፍ ያደርጋቸው ነበር። ለራሳቸው ለዜማና ግጥሙ ደራሲዎች እንኳን እስኪገርማቸው ድረስ ዜማንና ግጥምን ሲያዋድ የሚፈጠረው ነገር ይልቁንም ያልተጠኑ ምስጢራዊ ተሰጥኦዎች ያሉበት ይመስላል። ብዙ አድናቂዎቹ እንደሚስማሙበት ጥላሁን ገሰሰ ሲዘፍን ፍቅር ረቂቅ ሐሳብ መሆኑ ቀርቶ የሚዳሰስ የሚታይና የሚሰማ አካል ይኖረዋል። ቃላቶቹ ካፉ ሲወጡ ሕይወት ይዘራሉ። ያፈቀረው ሰው ቁስሉ ይታየናል፣ የናፈቀው ሰው ትንፋሹ ይሰማናል። ይህ ደግሞ በቴክኒክ ብቻ የሚመጣ ሳይሆን ከነፍስ የሚመነጭ ምትሃት በመሆኑ ፍቅር እንደ ሰው ቆሞ እንዲሄድ የማድረግ ጥልቅና ረቂቅ ጥበብ ያለው ድምፃዊ መሆኑን ያሳያል። ይህም ጥላሁን ገሰሰ በሕይወት ባይኖርም በሰዎች ልብ ውስጥ እስካሁን ድረስ ነግሶ እንዲቆይ አድርጎታል። ምክንያቱም የፈጠራቸው የፍቅር አካላት ዛሬም በየቤታችን በየመኪናችንና በየልባችን ውስጥ ቆመው እየሄዱ ነው። እኔ ለሆን እንጂ የማልጠቅም ርካሽ ምስት ፍቅር ወጥተን ጥላሁንን ወደ ሀገር ፍቅር ስንመነዝረው ደግሞ የቆመበት ከፍታው ላይ እስካሁን ድረስ ማንም አልደረሰበትም። በዚህ አጋጣሚ ስለ ጥላሁን ገሰሰ በሕይወት ዘመኔ በዓይኔ ያየሁትን አንድ ትርኢት አስታውሳለሁ። በ1974 አስመራ የቀይ ኮከብ ዘመቻ አሉላ አባ ነጋ አዳራሽ ይመስለኛል። ጥላሁን ገሰሰ ጋሻና ጎራዴ ይዞ የአርበኛ ልብስ ለብሶ አጥንቴም ይከስከስ ደሜም ይፍሰስላት ግን ሀገሬን ጭራሽ አይደፍራትም ጠላት እያለ መድረኩን ሞልቶት ብቅ ሲል ከባለሥልጣን እስከ ተራው ተመልካች ከመቀመጫው ተነስቶ በመቆም በማቋረጥ ጩኸትና ጭብጨባ አጀቡት። ጥላሁን ገሰሰ በዚያች ቅጽበት የዘፈነውን ብቻ ሳይሆን የኖረው የታሪካችን ድምፅ ሆኖ ተመለከትኩት። ጥላሁን በሕዝብ ጭብጨባና ጩኸት ታጅቦ መድረኩ ላይ ሲንጎራደድ አዳራሹ ድብልቅልቅ ወጣ። የአድዋ ጀግኖች የተነሱ ይመስል ነበር። በዚያን ጊዜ ጥላሁን በድምፁ ብቻ ሳይሆን በቆይታው ጊዜን የማቆም ወይም ታሪክን የመቀስቀስ ኃይል እንደነበረው ለመመልከት ዕድል አግኝቻለሁ። ጥላሁንን በሕይወት እያለ ሐውልቱን አቅሞ በዚያች ቅጽበት ታሪኩን አዳራሽ ውስጥ ጽፎ ነው የወጣው። ያንን ሕያው ሐውልትና ያንን ጽናት እስከ ለተሞቴ ድረስ ልረሳው አልችልም። ጥላሁን በሕይወት ያለ የሚተነፍስ የሚዘፍንና የሚራመድ
የኢትዮጵያዊነት ሐውልት ነበር። በጥላሁን ገሰሰ የሀገር ፍቅር ዜማዎች ውስጥ ኢትዮጵያን ደጋግመን እናያታለን። አጥንቴም ይከስከስ ደሜም ይፍሰስላት የሚለው ቃል ዛሬም ድረስ ፍጹም መስዋዕትነት ነው። ሀገሩ እንደሚወዳት እናት ወይም ሚስት አድርጎ ለእሷ ክብር መሞትን እንደ ትልቅ ጸጋ መቁጠር ከፍ ያለ የፍቅር ደረጃ መግለጫ ነው። ተመልካቹ በሙሉ ሳይቀመጥ ከሁለት ጊዜ በላይ ይደገም እየተባለ መጠየቁ ጥላሁን ድምፃዊ ብቻ ሳይሆን መሪ መሆኑን ያቺ የማትረሳ ቀን የሕይወት ዘመኔ መመሪያ ሆናለች። ሕዝቡን በአንድ ዜማ የማስተሳሰር በአንድ ወኔ የማቆም ተአምራዊ አቅሙን አረጋግጬበታለሁ። በዚያች ቅጽበት ቲያትር ቤቱ በጩኸትና በጭብጨባ ቀውጢ ሲሆን ጥላሁን ገሰሰ በድምፁ ብቻ የጠላትን ምሽግ የሚያፈርስ ጀግና መስሎ ነበር የሚታየው። ዛሬ ሆኜ ሳስበው ጥላሁን ለኢትዮጵያ ሙዚቃና ለኢትዮጵያዊነት ያለው ትርጉም ምን ያህል ጥልቅ ስሜት እንደሆነ አሁን ድረስ እንደ ሕልም ይታየኛል። ያኔ መድረክ ላይ ሲወጣ የነበረው ግርማ ሞገስና ድምፁ ሲያስተጋባ የተሰማኝ ስሜት ዛሬም ድረስ ዘፈኑን ስሰማው የጦር ፊት አውራሪ የነበረ ጀግና ያህል ትዝ ይለኛል። ጥላሁን በመድረክ ላይ የነበረውን የበላይነትና የሕዝቡን ስሜት የመምራት ብቃቱን በሚገባ የመግለጽ አቅም ነበረው። ጥላሁን ዝም ብሎ ድምፃዊ ሳይሆን በዜማው የታጠቀ የሀገር መከታ ወታደርም ሆኖ እንደነበረ ማሳያ ነው። ለዚህ ነው የጥላሁን ገሰሰ የሀገር ፍቅር ዜማዎች ከጊዜና ከቦታ በላይ የሆኑ ናቸው የሚባሉት። ለዚህም ነው ዛሬ ላይ ሆነን ስንሰማው ከዛሬ 130 ዓመት በፊት የተነገረውን የዳግማዊ ምኒልክን የክተት አዋጅ የሚመስለን። ጥላሁን የኢትዮጵያን ታሪክ ኩራትና ነጻነት በድምፁ ቀርጾ ትውልድ እንዲወርሰው አድርጓል። የቁርጠኝነት ድምፁን ስናዳምጠው ጥላሁን አገሬን ሲል ዝም ብሎ ስም አይጠራም። ለአገሩ የሚሞትላትና የሚሰዋላት መሆኑን በቃናው ውስጥ ይሰማል። አጥንቴም ይከስከስ የሚለው ስንኝ ለዚህ ትልቅ ማሳያ ነው። ጥላሁን ለሀገር ሲዘፍን መላው ኢትዮጵያዊ በአንድነት ቆሞ ፊታውራሪ ብሎ እንዲከተለው ያደርጋል። ይህ ደግሞ በታሪካችን ውስጥ የታየ ትልቅ የጥበብ ተጽዕኖ ነው። ከ130 ዓመት በፊት የነበረውን የአድዋ ጀግንነት ዛሬ ላለው ትውልድ በስሜት አገናኝቶ ማቅረብ የሚቻለው እንደ ጥላሁን ያለ የታሪክ ድልድይና የታሪክ ባላደራ ሲኖር ብቻ ነው። እንኳንስ ደስታዬን የሰውነቴን ሰው እንኳን ነጻነቴን ጸጋ ክብሬን ትቼው በእናት አገር ምድር በሚያቀኝ በማቀው ስቃይ መከራዬን ካንቺው ዘንድ አድርገው። ጥላሁን ከባዕድ አገር ደስታ ይልቅ የአገሩ መከራ የመረጠበት የሞቱ አጋጣሚ ደግሞ ለአገሩ ያለውን ፍቅር በደሙ ያረጋግጠበት ታላቅ ክስተት ነው። ከአሜሪካ ተነስቶ ለፋሲካ በዓል ወደ አገሩ መግባቱና በዚያው ዕለት ማረፉ በአገር ያፈር ልቀበር የሚለውን ጥልቅ የኢትዮጵያዊነት ምኞት የፈጸመበት ነው። ይህ ቀረኝ ማይል የሚያሰኘው እስከ መጨረሻው ትንፋሹ ድረስ ከአገሩና ከሕዝቡ ጋር መቆየቱ ነው። ሲሞት መላው የአዲስ አበባ ሕዝብ በነቂስ ወጥቶ አስከሬኑን ሲሸኘው የሰጠውን ፍቅር ሕዝቡ በታላቅ ክብር መመለሱን የሚያሳይ ነው። ያ ለቅሶ የአንድ ድምፃዊ ስንብት ሳይሆን የኢትዮጵያ የቁርጥ ቀን ልጅና የልብ ትርታ ሽኝት ነበር። ጥላሁን በሕይወቱና በሞቱ አገርን መውደድ ማለት ትርጉሙን እስከ ሞት ድረስ መታመንን አረጋግጦበታል። ሰውን መውደድ፣ አብሮ ማልቀስና መቆም፣ ሙያን መውደድ፣ እስከ መጨረሻዋ ትንፋሽ ድረስ መዘመር ለኢትዮጵያውያን ከድምፃዊነት በላይ የአንድነት ምልክት መሆን ነው። ጥላሁን ገሰሰ ታሪኬ ነው ድምፄ በማለት ያንጎራጎረው የጥላሁን ሙዚቃ በድምፁ የሕይወቱ ታሪክ፣ የሞቱ ማስታወሻና የአገሩ ውበት መገለጫ እንደሚሆን ተረድቶት የተጫወተው ነበር ማለት ይቻላል። ምንም እንኳን ግጥምና ዜማው የሌላ ሰው ቢሆንም ጥላሁን በጥቁርና ነጭ ወረቀት ላይ የሰፈረ ኑዛዜ ሳይሆን የተወልደን በሕይወት ቆሞ በዜማ የተናዘዘው
ድንቅ ስንብት ነበር የሚመስለው። ተቀርጾ ጥላሁን ገሰሰ በድምፁና በሕይወቱ የሠራው ትልቁ ሥራ ፍቅርና ኢትዮጵያዊነትን ማዳን ነበር። ጥላሁን ከቀላል ስሜትነት አልፎ ሕይወት መሥዋዕትነትን፣ የአገር ፍቅር ጥግ መሆኑን በሚገባ አስገንዝቦናል። ጥበብ እንዴት የአንድን ሕዝብ ወኔና ማንነት እንደምትቀርጽ ጥላሁን ትልቅ ማሳያ ነበር። ፍቅር ተግባር ነው። ፍቅር ዝም ብሎ የሚሰማን ስሜት ሳይሆን እንደ ጥላሁን ዜማዎች ራስን አሳልፎ እስከ መስጠት የሚያደርስ ውሳኔ መሆኑን መረዳት ከባድ አይደለም። ጥላሁን ገሰሰ የሚዘፍነው ለጆሮ ብቻ ሳይሆን ለሕሊናና ለነፍስ ጭምር ይመስለኛል። ጥላሁን ዛሬ በሥጋ ቢለየንም ታሪኬ ነው ድምፄ ብሎ እንደተናዘዘው ሁሉ ዛሬም በየልባችን ውስጥ ንጉሥ ሆኖ ይኖራል። ያ በሕይወት ያለ ሐውልት ግን በዜማዎች ውስጥ ሁሌም አዲስ ሆኖ ይኖራል። ጥላሁን ገሰሰ በደስታ ጊዜ አብሮን የሚጨፍር፣ በጦርነት ጊዜ ፊታውራሪ ሆኖ የሚያዘምት፣ በረሃብና በችግር ጊዜ ደግሞ አብሮን የሚያለቅስ የሕዝብ ልብ ነበር። ጥላሁንን ከአቅም በላይ ያደረገው ይሄው ሁለንተናዊነቱ ነው። ለፍቅር ለሀገርና ለሰብአዊነት የነበረው ጽናት እሱ ሞቶም እንዲኖር አድርጎታል። እሱ ለሀገር ብቻ ሳይሆን ለሰው ልጅ ስቃይ የሚራራ የሕሊና ድምፅ ነበረ። የጥላሁን ገሰሰ ዘፈኖች ኢትዮጵያዊ ስነ ስብዕና የሚባል የፍልስፍና ዘርፍ ቢኖር የዛ ዘርፍ ዋና መማሪያ መጽሐፍ ይሆኑ ነበር። ብቻ የጥላሁን ገሰሰ ሕይወት ልክ እንደ አንድ የተቀደሰ መጽሐፍ በመሆኑ ራሱ ከፍቶ ራሱ ዘግቶት አልፏል። ጥላሁን ገሰሰ በሥጋ ቢለየንም በኢትዮጵያን ልብ ውስጥ አሁንም ንጉሥ ነው። ትውልድ ያልፋል፣ ጥላሁን ግን ይኖራል። ሙዚቃ ይቀየራል፣ የጥላሁን ሥራዎች ግን ሁልጊዜም አዲስ ናቸው። ነፍስ ይማር። አለባቸው ደሳለኝ አበሻ ከለንደን ተቀርጾ